ሰላም ቤተሰቦች እንዴት ከረማችሁ? ዛሬ በዕለቱ የተሰሙ አዳዲስ መረጃዎችን ወደ እናንተ ያቀረብን ቆይታ እናደርጋለን። ዛሬ ከምናነሳቸው ሁነቶች መካከል የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት አጓጊነቱን ቀጥሏል። በተለይ ክሪስታል ፓላስ የእንግሊዝ ፕሪሚየር ሊግን የሚወስኑ ሁለት ጨዋታዎች ከሁለት ቀጥተኛ የፕሪሚየር ሊጉ ተፎካካሪ ቡድኖች ጋር ጨዋታውን ያከናውናል። በተለይ ምሽት ማንቸስተር ሲቲ ከክሪስታል ፓላስ፣ በቀጣይ ደግሞ 38ኛው ሳምንት የሚደረገው የሴለርስ ፓርክ ከአርሰናል ጋር የሚያደርጉት ጨዋታ በስፖርት ቤተሰቡ ዘንድ በጉጉት የተጠበቁ ያሉ ጨዋታዎች ናቸው። እነዚህንም በስፋት እናነሳለን። የኮፓ ኢጣሊያ ኢንተር ሚላን ከላሲዮ ምሽት የሚያከናውኑት ጨዋታም በሰፊ ይጠበቃል። ሁለቱ ቡድኖች በሳምንቱ አጋማሽ ተገናኝተው ነበረ። ያው በሳምንቱ አጋማሽ በተገናኙበት የጨዋታ ሁነት በርካታ ክስተቶችን ተመልክተናል። ሌላ ማይክል ካሪክን በተመለከተም አዳዲስ መረጃዎች እየወጡ ይገኛሉ። ከማንቸስተር ዩናይትድ ቤት ጋር በተያዘ አዳዲስ ሁነቶችን እያነሳን የተጨዋወትን ቆይታ እናደርጋለን። እናንተ ቤቱን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሌሎች ተደራሽ እንዲሆን እንድታደርጉልን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን ስናቀና ማይክል ካሪክ በማንቸስተር ዩናይትድ ከጥር ወር ጀምሮ የፈጠረው የጨዋታ ለውጥ በማንቸስተር ዩናይትድ ቤት ውስጥ የፈጠረው ትልቅ አብዮትን ተመልክተናል። ማንቸስተር ዩናይትድ ሩበን አሞሪም እያሉ 7ኛ ደረጃ ላይ ነበረ የተቀመጠው። አሁን ግን ማይክል ካሪክ በውድድር ዓመቱ ማንቸስተር ዩናይትድን 3ኛ ደረጃ ላይ አስቀምጦታል። 2 ሳምንት የፕሪሚየር ሊግ ጨዋታዎች ቢቀሩም ማንቸስተር ዩናይትድ ከ3ኛ ደረጃ እንደማይወርድ ያረጋገጠበትን ሳምንት አሳልፏል። በተለይ ማንቸስተር ዩናይትድ ከሊቨርፑል ባደረጉት ማንቸስተር ዩናይትድ 3-2 ባሸነፈበት ጨዋታ ነው ሙሉ በሙሉ የአውሮፓ ሻምፒዮንስ ሊግን ቦታ ያረጋገጠው። ማንቸስተር ዩናይትድ ከ2023-24 በኋላ ነው ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊግ መሳተፉ ሲያረጋግጥ ይህን ታሪክ ያመጣው ይህንን ትልቅ ገድል ለማንቸስተር ዩናይትድ ያስገኘው የቀድሞ ተጫዋች ለሁለተኛ ጊዜ መልሶ መጥቶ በጊዜያዊነት እያሰለጠነ ያለው ማይክል ካሪክ የማንቸስተር ዩናይትድ ቋሚ ተጫዋች እንደሚሆን ነው የመረጃ ምንጮች የሚጠቁሙት። በቀጣይ የማንቸስተር ዩናይትድ አመራሮች በሚያደርጉት ስብሰባም ይህ ጉዳይ እንደሚወሰንም ነው የተነገረ የሚገኘው። ምን ያህሎቻችሁ እስኪ ማይክል ካሪክ በማንቸስተር ዩናይትድ እንደሚቆይ ትፈልጋላችሁ? ማይክል ካሪክ ወጥቶ ሌላ አሰልጣኝ ይምጣ ወይስ ማይክል ካሪክ የጀመረውን የቤት ስራ ወይም የጀመረውን ስራ ይጨርስ ትላላችሁ? የእናንተን ሐሳብ በኮሜንት ላይ አስቀምጡልን። ነገር ግን አሁን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ የማንቸስተር ዩናይትድ አመራሮች እንዲሁም በማንቸስተር በኦልድ ትራፎርድ አካባቢ የሚነፍሰው ንፋስ በተለይ በማንቸስተር ዩናይትድ ውስጥ የሚሰሩ የስታፍ ባለሙያዎች ማለት ነው ካሪክ እንዲቀጥል እንደሚፈልጉም ነው እየተነሳ የሚገኘው። ያም ብቻ አይደለም፣ በቀጣይ የክረምት የዝውውር መስኮት ላይ ማይክል ካሪክ የሚፈልጋቸው ተጫዋቾች ላይ ስራዎችን እየሰራ እንደሆነም ነው እየተጠቆመ የሚገኘው። ስለዚህ ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ የፈጠረው ትልቅ መነቃቃት ወደ ቋሚ የማንቸስተር ዩናይትድ አሰልጣኝነት የመምጣቱ ጉዳይ አይቀሬ እንደሆነ ነው እየተነሳ የሚገኘው። ስለዚህ በቀጣይ ማይክል ካሪክ በማንቸስተር ዩናይትድ የሚቆይበት እድል ሰፊ መሆኑን ነው እየተነሳ የሚገኘው። ሌላ አርሰናል ጋር በተያዘ ባለፈው ሳምንት አርሰናል ከዌስትሃም ባደረጉት ጨዋታ አርሰናል 1-0 በሆነ ውጤት አሸንፏል። በተለይ ዌስትሃም ዩናይትዶች ያስቆጠሯት ግብ ዴቪድ ራያን ተጭኖታል። ዴቪድ ራያ ላይ ፋውል ተሰርቷል በሚል የዕለቱ ዳኛ ሽሮት ነበረ ኳሱን ማለት ነው የገባውን ጎል። ከዛ በኋላ ግን በርካታ ሐሳቦች ሲነሱ እንደነበር አርሰናል በዚህ አይነት መንገድ ተጠቅሞ የለም ወይ፣ በዚህ አይነት መንገድ በርካታ ጨዋታዎች አሸንፎ የለም፣ ሌሎች ክለቦችም ይህንን አይነት አካሄድ ተሰርቶ የለም ወይ፣ እንዴት ለአርሰናል ሲሆን ጎል ይሻራል የሚል መከራከሪያ አጀንዳዎችም እንዲሁም ዌስትሃም ዩናይትድም የተቆጠረብኝ ግብ
ትክክል አይደለም በሚልም ቅሬታ አቅርቦ ነበረ። ቅሬታው ግን ውድቅ መሆኑ የዳኞች ኮሚቴ የእንግሊዝ ዳኞች ማህበር መሪ ወይም ሰብሳቢ የሆኑት የቀድሞ ዳኛ ሃርድዌይ ጉዳዩን ልባት እንዲያገኝ ያደርገዋል። የተሻረችው ኳስ ትክክል ነው፣ መቆጠር የሌለባት ነው፣ ፋውል ነው ሲሉም ነው ሐሳባቸውን የሰጡት። ስለዚህ ይህ በጣም አነጋጋሪ የነበረ ክስተትም በዚህ መንገድ መቋጫውን አግኝቷል። በተለይ አያን ራይት ማለት የቀድሞ አርሰናል ተጫዋች ጨዋታው ወይም ጎሉን የሻሩበት መንገድ ዳኛው ሲናገሩ የነበረው ንግግር እጅግ የሚያስደስት ነው፣ እንደ አርሰናል ደጋፊ ሆኜ ሳይው የሚል አስተያየት ሰጥቷል። ይህ ንግግር አለ ከዚህ ቀደም ማርቲን ሉተር ኪንግ I have a dream የሚለውን ንግግር I have a dream የሚለውን ንግግር ከተናገሩ በኋላ ከዛ በኋላ የተነገረ ታላቅ ንግግር ነው የሚል አስተያየትን አስቀምጧል። ስለዚህ ይህ በዚህ ሳምንት የነበረ መነጋገሪያ ጉዳይ ነው። አሁን የእንግሊዝ ፕሪሚየር ሊግ በአርሰናል መሪነት ነው እየቀጠለ የሚገኘው በ5 ነጥብ ልዩነት። ዛሬ ምሽት ማንቸስተር ሲቲ ከፓላስ ይጫወታሉ። ማንቸስተር ሲቲ የሚያሸንፍ ከሆነ የነጥብ ልዩነትን ወደ 2 ያጠባል። በአንጻሩ ፓላሶች የሚያሸንፉ ከሆነ አርሰናል ወይም ነጥብ የሚያስጥሉት ከሆነ አርሰናል በቀጣይ ሰኞ በርንሌን በኤሚሬትስ ስቴዲየም በማሸነፍ የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመትን ማሸነፉን ያረጋግጣል። ታዲያ ክሪስታል ፓላስ ከማንቸስተር ሲቲ በኢታድ የሚደረገውን ጨዋታ መነሻ እናድርግ። በቅርብ ጊዜ ባደረጓቸው 5 የመጨረሻ ጨዋታዎች ፓላሶች በሁሉም የውድድር መድረክ ማለት ነው አንድ ጊዜ ብቻ ነው ያሸነፉት። ያም ባለፈው የውድድር ዓመት በኤፍኤ ካፕ ፍጻሜ 1-0 ያሸነፉበት ውጤት ነው። ከዛ ውጪ አቻ ማንቸስተር ሲቲ 3 ጨዋታዎችን አሸንፏል። ፓላሶች ወደ ኢታድ በመምጣት ያሸነፉት 2021 ላይ ነው። ኮነር ጋላገር ዛሃ ባስቆጠሯቸው 2 ጎሎች 2-0 ያሸነፉበት ታሪክ ነው። ይህ ነው በትልቅ ጉጉት ወይም በትልቅ ሁነት የሚነሳላቸው። ከዛ ውጪ ከ2021 በኋላ ጨዋታን አላሸነፉም። ማንቸስተር ሲቲዎች በዘንድሮ የውድድር ዓመት የተሸነፉት በቅርብ ጊዜ ማለት ነው በቅርብ ጊዜ 22ኛው ሳምንት ላይ ነው። ያም በማንቸስተር ዩናይትድ የተሸነፉበት ጨዋታ ነው። በአንጻሩ ፓላሶች 32ኛው ሳምንት ኒውካስል ዩናይትድን ካሸነፉ በኋላ አንድም ድል አላገኙም። ያሉበትን ወቅታዊ ደረጃ ያሳያል። በአንጻሩ በኮንፈረንስ ሊግ የፍጻሜ ተፋላሚ መሆናቸውን አረጋግጧል። በሊጉ ላይ ግን የሚያሳዩት የጨዋታ አቋም እጅግ ደካማ ነው። ዛሬ ማንቸስተር ሲቲን ፈትነው ለአርሰናል ውለታን ይውላሉ የሚለው የሚጠበቅ ነው። ፔፕ ጋርዲዮላ አስተያየቱን ሰጥቷል። ከዛሬ ጨዋታ ጋር በተያዘ እያንዳንዱን ጨዋታ ማሸነፍ ይኖርብናል። ዛሬ ክሪስታል ፓላስን የማሸነፍ ግዴታ ውስጥ ገብተን ነው የምንጫወተው። በመጨረሻ የሚፈጠረው ምን እንደሚሆን አናውቅም ሲልም ነው አስተያየቱን ፔፕ ጋርዲዮላ ተስፋ መቁረጥ እንደሌለባቸው ለተጫዋቾቹ በመንገር ጋዜጣዊ መግለጫ ላይ ሐሳቡን ያስቀምጠው። ጨዋታው ምሽት 4 ሰዓት ሲል ይጀምራል። በኮፓ ኢጣሊያ ዛሬ የፍጻሜ ጨዋታ ይደረጋል። ኢንተር ሚላን ክላሲዮ ነው ጨዋታቸውን የሚያደርጉት። ቅዳሜ በዚህ ሳምንት ባደረጉት የጣሊያን ሴሪያ ጨዋታ ኢንተር ሚላን ለ21ኛ ጊዜ ነው የጣሊያን ሴሪያን ማሸነፉ ያረጋገጠው። ቅዳሜ 3-0 በሆነ ውጤት ኢንተር ላሲዮን አሸንፏል። አሁን አንድ ሳምንት ባልሞላ ጊዜ የሚያከናውኑት ጨዋታ ነው። ሁለቱ ቡድኖች በኮፓ ኢጣሊያ ለ18 ጊዜ ነው የተገናኙት። በ18 ጊዜ ግንኙነታቸው ኢንተር ሚላን 7 ጊዜ ሲያሸንፍ፣ በአንጻሩ ላሲዮ 5 ጊዜ ነው ያሸነፈው። 6 ጨዋታዎችን በእኩል ውጤት ተጠናቋል። በፍጻሜ የተገናኙት ከዚህ ቀደም 2000 እንደ አውሮፓውያን አቆጣጠር 2000 ሚሊኒየም ላይ ነው ሁለቱ ቡድኖች እርስ በርስ የተገናኙት። በደርሶ መልስ ጨዋታ ነበረ በወቅቱ የፍጻሜ ጨዋታ የተከናወነው። ያን ጨዋታ በደርሶ መልስ ያሸነፈው የፍጻሜውን ጨዋታ የኮፓ ኢጣሊያን ከፍ አድርጎ ያነሳው ላሲዮን የነበረው ላሲዮ ዛሬ በተለይ
ወደ 8ኛው ዋንጫ ለማግኘት ነው ወደ ፍጻሜ ለመድረስ የሚያደርገው ጉዞ ዛሬ ምሽት የምናየው። ከዚህ ቀደም 7 ጊዜ አንስቷል። በአንጻሩ ኢንተር ሚላን 9 ጊዜን የጣሊያን ሴሪያን ዋንጫ ከፍ አድርጎ ማሳካት የቻለ ቡድን ነው። ለ10ኛ ጊዜ የጣሊያን ሴሪያን ዋንጫ ከፍ አድርጎ ለማንሳት የሚያደርገው ብርቱ ጨዋታ ምሽት 4 ሰዓት ሲል የሚከወን ነው የሚሆነው። ሬምስ ከፒኤስጂ በፈረንሳይ ሊግ አንም የሚከወን የምሽት 4 ሰዓት ጨዋታ ነው። በተለይ ከዚህ ጨዋታ ጋር በተያያዘ ፒኤስጂ 1 ነጥብ የሚያገኝ ከሆነ የውድድር ዓመቱ የፈረንሳይ ሊግ አን ሻምፒዮን መሆኑን ያረጋግጣል። እናንተስ ዛሬ ፒኤስጂ ያሸንፋል ወይ? ሻምፒዮን መሆኑን ያረጋግጣል? እንዲሁም የኮፓ ኢጣሊያ ዋንጫን ማን ሊያሸንፍ ይችላል? ማንቸስተር ሲቲ ከክሪስታል ፓላስ የሚያደርጉት ጨዋታ ምን ውጤት ትጠብቃላችሁ? ግምቶቻችሁን በኮሜንት ላይ ያስቀምጡልን። ከኛ ጋር ጥሩ ጊዜን ስላሳለፋችሁ እጅግ እናመሰግናለን።